የቁጥር መስመርን በመጠቀም የሚከተሉትን ድምሮች አስላይለን ረበለው የቁጥር መስመርን በመጠቀም ነው እንግዲህ እንደተባልነው ነው የምንሰራው። የቁጥር መስመርን በመጠቀም የሚከተል ስለዚህ በቃ ይሄ አያስቸግረንም አይደል? አያስቸግረንም ምን ስለሆነ ታታቸው ስለሚመሳሰል ማለት ነው። አሁን ምን እናደርጋለን? 2 3ኛ እና እዚህ ጋር 3 4ኛ እና 2 እዚህ ጋር እንስራ። 3 4ኛን እና 2 4ኛን ነው የምንሰራው። ምንድነው የምናደርገው? እንዲህ እናደርጋለን። እዚህ ጋር 0 እዚህ ጋር ደግሞ 1 ከዛ ይሄንን እኩል 4 ቦታ እንከፍለዋለን። በቃ ብለን እናስብ። ከዛ እቺኛው አንዷ ምድብ እቺ አንዷ ምድብ 1/4ኛ ነች ማለት ነው። 1/4ኛ ነች። ከዚህ እያንዳንዱ 1/4ኛ እያንዳንዱ 1/4ኛ ነው ማለት ነው። ከዛ 4 ሲባዛ በ1/4ኛ አንድ ሙሉ ይመጣል። ከዚህ እስከዚህ ያለው አንድ ምድብ ነው ማለት ነው። ስለዚህ አሁን ምን እናደርጋለን? እዚህ ጋር 3 ሂዱ አለን። መጀመሪያ 3 1 2 3 ይሄ ማለት 3/4ኛ ነው። ይሄ ማለት 3/4ኛ ነው። አሁን 2/4ኛ ይላል። አሁን እዚህ ጋር አንድን ካልን በኋላ እዚህ ጋር 2 እንልና ይሄንንም እኩል ቦታ እንከፍለዋለን። እኩል ስንት? 4 ቦታ። እዚህ ጋር እንደዚህ እናደርግና እንደዚህ ከዛ ምክንያቱም ተሻገረብና ከአንድ አለፈ። አያችሁ 2 አሁን ይሄ እዚህ ጋር 1 2 3 ከመጣ በኋላ አሁን ደግሞ 2 ሂዱ ይለናል። 1 2 እዚህ ጋር ልንመጣ ማለት ነው። አያችሁ አይደል? እላው ላይ ስንደምር እንደዚህ ይመጣል። ይሄ ስንት ይሆናል ነው ጥያቄው እዚህ ጋር። ስለዚህ ከዚህ 2 ምድብ መሄድ ማለት ነው። እዚህ ጋር ይሄ 1 ምድብ ነው፣ ይሄ 2 ምድብ ነው የሚሆነው ማለት ነው። ስለዚህ ይሄ ስንት ይሆናል ማለት ነው? 5/4ኛ የሚሆነው ይሄ ነው ማለት ነው። ምክንያቱም ለምን ታታቸው ስለሚመሳሰል ከላይ ያሉትን ዝም ብሎ መደመር ነው የሚሆነው ማለት ነው። ምክንያቱም እዚህ ጋር 3 ሂዱ አለ 3/4ኛን አገኘን። ከላዩ ላይ ቀጥሎ ደግሞ 2 1/4ኛ ሂዱ አለ 2 1/4ኛን 2 ጊዜ ሂዱ አለ ስንል 5/4ኛ ይሄው 5/4ኛ እዚህ ጋር ነው የሚሆነው ብለን እናስባለን ማለት ነው አይደለ? ድምራቸው በ2 እና በ1 መካከል ነው የሚገኘው። ያ ማለት ከላይ ያለው ስለሚበልጥ ከ1 በላይ ነው ማለት ነው አይደለ? ይሄ ማለት እኮ በሌላ አገላለጽ 4 ሲደመር 1 4ኛ 4ኛ ሲደመር 1 4ኛ ይሄ ማለት በድብልቅ ሲቀመጥ 1 ሙሉ 1/4ኛ ነው። ይሄንን ስንመልሰው ምንድነው የሚሆነው? ይሄንን በዚህ እናበዛዋለን። 1 ሲባዛ 4 ነው። እዚህ ጋር ደግሞ እንደምራለን። 4 ሲደመር 1 5 ነው። ስለዚህ 5/4ኛ ይመጣል ማለት ነው። እሺ ቀጥሎ ደግሞ ምንድነው የተጠየቅነው? ኔጌቲቭ 3/6 ሲቀነስ፣ ምክንያቱም እነኚህ ሁለቱ ምልክቶች ማጥፋት አለብን። ፕላስ ማይነስ ካለ ማይነስ። ስለዚህ 2/6 ይላል። ይሄም ማለት ምን ማለት ነው? በኔጌቲቭ በ0 እና በኔጌቲቭ 1 መካከል ለሚገኘው ለምን ካላችሁኝ ከላይ ያለው ላሉ ትንሽ ስለሆነ ማለት ነው። ህገኛ ክፍልፋይ ነው አይደለም የሚሆነው። ከላይ ያለው ላሉ ከ1 በታች ነው የሚሆነው ከኔጌቲቭ 1 ከ0 እስከ በ0 እና በኔጌቲቭ 1 መካከል ለሚገኘው ማለት ነው። ኤኒዌይስ ምን እናደርጋለን? አሁን እንደዚህ እናደርግና በቃ ሰፋ አድርገን ነው የምናስቀምጠው። ምንም ችግር የለውም። እዚህ ጋር 0ን እዚህ ጋር ደግሞ ኔጌቲቭ 1ን እናንተ ጨምሩበት። አሁን እንደዚህ አድርጉና ጨምሩበት። ምንም ችግር የለውም። ፈተና ስትሰሩ ጨምሩበት። እዚህ ጋር ደግሞ ኔጌቲቭ 1ን ከዛ 6 እኩል ቦታ እንከፍላለን። 5 ነጥብ አይደል? 1 2 3 4 5 በቃ እንችላለን። እያንዳንዱ ምድብ አሁን 1/6 ነው ማለት ነው። እያንዳንዱ ምድብ 1/6 ነው። 1/6 1/6 1/6 1/6 1/6 1/6 አሁን 6/6 ከሆነ 6/6 ከሆነ አይደል አንድ የሚሆነው በመሃል ያለው ምድብ። ስለዚህ 1 2 3 4 5 6 አሁን ከዜሮ በመነሳት መጀመሪያ ይሄን 3 ምድብ ወደ ኋላ እንሄዳለን። ይሄ ማለት ኔጌቲቭ 3 በምድቡ ማለት ነው። ከዛስ 2 ወደ ኋላ
ከምድቡ ማለት ነው። ይሄ ማለት መጀመሪያ ላይ ከዜሮ ተነስተን 3 ምድብ እንሄዳለን ማለት ነው። ይሄ ምድቡ ነው አይደለ? 3 ጊዜ 3 ምድብ እንሄዳለን ማለት ነው። ይሄ ምድቡ ብዛት ነው። እቺ ኔጌቲቭዋ ደግሞ የምታሳየው ወደ ኋላ መሆኑ ነው። ይሄም ደግሞ የሚያሳየው ምንድን ነው? ይሄ የምድቡ ብዛት ነው። እችኛዋ ወደ ኋላ አቅጣጫው ነው የምታሳየው። ይሄ ደግሞ የምድቡ መጠን ነው ማለት ነው። ስለዚህ አሁን ምን እናደርጋለን? ከዚህ ተነስተን ስንትን ምድብ ወደ ኋላ ነው የምንሄደው? ይሄኛው ነው አይደለም? መጀመሪያ መነሻው ይሄ ነው። ስለዚህ 3 ምድብ መጀመሪያ ወደ ኋላ እንሄዳለን። ስንት ይሆናል ማለት ነው? 1 2 3 ይሄ መነሻችን ነው። -3/6 ማለት ነው። ከዛስ አሁን 2 ምድብ እዚህ ላይ እንጨምራለን ማለት ነው። 2 ምድብ እዚህ ላይ እንጨምራለን። ስለዚህ 2 ምድብ ደግሞ ስንጨምር 1 2 ይሄ ስንት ነው የሚሆነው ማለት ነው? -5 5 ምድብ አይደል? ከመነሻው ስንነሳ ከዚህ ስንነሳ 5 መሆን አለበት ማለት ነው። አይደል? እንቁጠረው፣ ምን አስጨነቀን? 1 2 3 4 5 ስለዚህ -5 -5/6 ነው የሚሆነው ማለት ነው አይደል? -5/6 ይሆናል። መልሱ እንደዛ ነው የሚሆነው። አሁን አክቹዋሊ መልሱም መመለስ ቀላል ነው። ምክንያቱም እዚህ ጋር ታታቸው ስለሚመሳሰል ከላይ ያሉትን ቁጭ ማድረግ ነው። ዋናው ነገር ቴክኒኳን እቺን ነገር መረዳት። እዚህ ጋር 0 ነው፣ እዚህ ጋር 1 ነው፣ እዚህ ጋር 2 ነው፣ እዚህ ጋር ደግሞ 3 ነው። እሺ አሁን እያለኝ ያለው ይሄ ምንድነው? ከአንዱን 2 እኩል ቦታ ክፈለው እያለኝ ነው። ስለዚህ ስከፍል ምን ይሆናል? እዚህ ጋር 1/2፣ እዚህ ጋር 1/2፣ እዚህ ጋር 1/2። ይሄ 1/2 ነው የሚሆነው ማለት ነው። አሁን በመሃል ያለው ምድብ 1/2 ነው። 1/2 1/2 ይሄ 1/2 ይሄ 1/2 ስንት 1/2? 2 1/2 ሲባዛ ስንት ይሆናል? 2/2 ስንት ሆነ? 1። ይሄ ማለት 1 ምድብ ነው ማለት ነው። 1 ነው ማለት ነው። ከዚህ እስከዚህ ያለው እውነት ነው። ይሄው 1 ነው። ስለዚህ አሁን 5 እያለ ነው። መጀመሪያ 5 ሂድ እያለ ነው። 1 2 3 4 5 ሂድ አለኝ። እሺ 1 2 3 4 5 ሂድ አለኝ። 5 ሲሄድ ስንት ሆነ? 5/2 ወደኋላ ደግሞ 1 ተመለሳለኝ። ወደኋላ 1 ተመለሳለኝ። ይኸው 1 ተመለሳለኝ። 2 ሆነ ማለት ነው መልሱ አይደል? ገብቷችኋል? ቀላል ነው። እሺ የተከፈለ የሬክታንግል ስፋትን ሞዴልን በመጠቀም የሚከተሉትን ቁጥሮች ደምሯቸው ይላል። ይህንን ደግሞ ደምር ነው የሚለው። የመጀመሪያው ምንድነው? እሱ ይህን አንዱን እኩል 5 ቦታ እንከፍላለን። 1 2 3 4 መስመር ነው አይደል የምናደርገው? 5 ከተባለ ይሄው 1 2 3 4 5 ከዛ አንዷ ምድብ እቺ 1/5። ስለዚህ አንዷን እንቀባለን መጀመሪያ። 1/5 ነች። ይሄ እያንዳንዱ 1/5 1/5 ነው አይደል? አንዷን እንቀባል። ከዛስ 2 እንቀባ ደግሞ አይደል? 2/5 ማለት 2ቱን እንቀባ ደግሞ አንድ ላይ 2 ስንቀባ እንደዚህ ማለት ነው። አሁን እነኚህ ደግሞ ሁለቱ ምንድን ነው የሚሆነው ማለት ነው? 2/5 ነው የሚሆነው። ምክንያቱም 2 ጊዜ 1/5 ማለት ነው። ከዛ ይሄ አጠቃላይ እነኚህ ሁለቱ አንድ ላይ 2/5 ሆነ። ይሄ 1/5። ስለዚህ አጠቃላይ ደግሞ ይሄንን በቀይ እንቀባው፣ የሆነ ቢጫ ነገር እንቀባው። ይሄ ደግሞ አንድ ላይ ይሄ አንድ ላይ ማለት ነው አይደል? አንድ ላይ 1/5። ስለዚህ አንድ ላይ 3 ስንት ነው የሚሆነው ማለት ነው? ይሄ ሁሉም የምታዩት የተቀባው ፓርት ይሄ የምታዩት የተቀባው ፓርት ስንት ነው የሚሆነው ማለት ነው? 3/1/5 ነው አይደል? 3/1/5። ይሄ ደግሞ በቀላሉ ስትሰሩ እዚህ ጋር እቺኛዋ ስንት ነው የምትሆነው? 3/5 ማለት ነው። ይሄ ማለት ምን ማለት ነው? 1 2 3 1/5 3 ነው ያለው እያለ እሺ። ይሄኛውስ ይሄንን ደግሞ ለመስራት
ታህታቸውን ማመሳሰል መቻል አለብን። ታህቱ መመሳሰል አለበት። የ6 እና 4 12 ነው አይደለ? ጊዜ መፍጃ ስለሌለብን አሁን በፍጥነት ነው መስራት ያለብንና 6 እና 4 የትንሹ የጋራ ብዜት የሁለቱ 12 ነው። ምክንያቱም 12 የሁለቱ ማካፋይ ነው ማለት ነው። አሁን ይሄኛውን እናጥፋው። እሺ አንድን ሬክታንግል 12 እኩል ቦታ እንከፍለዋለን ማለት ነው። 11 መስመር አይደል? 1 2 3 4 5 6 7 8 9 10 11 እንበለው። እሺ ጥሩ። አንዷ ክፍል እቺ አንዷ ምንድነው የምትሆነው? 1/12ኛ ነው። 1/12ኛ 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 ከዛስ 1/12ኛ ከሆነ ይህንን እንቀይረዋለን አይደል? መጀመሪያ አልቀየርነውም እኮ 2/12ኛ ሲደመር 3/12ኛ ነው የሚሆነው አይደል? ይሄ ለምን ካላችሁኝ እችኛዋን በሁለት ስናበዛት ይሄ በሁለት ሲባዛ ነው አይደል 12 የሚመጣው። ስለዚህ ሁለቱም ናቸው በሁለት መባዛት ያለባቸው። ስለዚህ ይመጣል። ይሄ ደግሞ ሁለቱም በ3 ምክንያቱም ከስር ያለው 12 እንዲመጣለን ስለፈለግን ማለት ነው። አሁን ምንድነው የምናደርገው? ሁለት ክፍል እንወስዳለን ማለት ነው። እዚህ ጋር ሁለቱን እንቀባለን አይደለ? አሁን ሁለቱን እንቀባለን። አሁን ይሄን ሁለቱን እንቀባለን። አሁን ስንት ሆነ ማለት ነው? እነኚህ ሁለቱ አሁን ይሄ ሁለቱ ምን ሆነ ማለት ነው? 2/12ኛ ሆነ ማለት ነው። ቀጥሎስ 3/12ኛን እንቀባ ማለት 3 እነኚህና ይሄንን 1/12ኛውን 3 ክፍል እንቀባለን ማለት ነው። 3 ክፍል ስንቀባ ደግሞ ይሄኛውን እዚህ ጋር 1 2 3 እሺ ስለዚህ ይሄኛው ክፍል ደግሞ ምን ይሆናል ማለት ነው? ይሄኛው ክፍል ይሄ 3/12ኛ ይሆናል። አጠቃላይ አሁን የሁለቱ ድምር ማለት ሁሉንም አንድ ላይ መቀባት አይደለ? ሁሉንም አንድ ላይ መቀባት ነው። ስለዚህ ይሄ አንድ ላይ ሲቀባ ማለት ነው አይደል? አንድ ላይ ሲቀባ ማለት ነው። ስለዚህ ደምርን ማለት አንድ ላይ ነው። ስለዚህ ስንት ነው የሚሆነው? ይሄ ስለዚህ መቁጠር ነው ማለት ስንት ክፍል እንደሆነ 1 2 3 4 5 ነው የሚሆነው ማለት ነው። ስለዚህ 5/12ኛ ይሆናል። 5/12ኛ ይሆናል። እንግዲህ በደንብ እንድትረዱ ነው፣ አንደርስታንድ እንድታደርጉ ነው የተፈለገው። ለዛ ነው እንደ እያንዳንዱ ነገር በትክክል ስቴፕ ባይ ስቴፕ የምሰራላችሁ። ስለዚህ ሁለተኛው ጥያቄ ጨርሰናል። ወደ ሶስተኛው ጥያቄ እንለፍ። የሚከተሉትን ንብብር ቁጥሮች ድምራቸውን ፈልግ ይላል። ስለዚህ ይሄኛውን እንስራ። ስንት ነው የሚሆነው? ይሄ ኔጌቲቭ 13 ከዛ ይሄ ሲወጣ ፖዚቲቭ ስለሚሆን ኔጌቲቭ 13 ሲደመር 7 ይሄ ማለት 7 ሲቀነስ 13 13 ላይ ለመድረስ ስንት ነው የሚያስፈልገው ነው? 6 አይደል? ኔጌቲቭ 6 እንላለን ማለት ነው። ይሄ መልሱ ኔጌቲቭ 6 ይሆናል ማለት ነው። የዚህ መልስ ኔጌቲቭ 6። ይሄኛውን ደግሞ ምን እናደርግ? 5 እና 6 ነው አይደለ? 5 እና 6 30 ነው የሚሆነው። 30 ነው የሚሆነው። ስለዚህ ይሄኛው ምን እናደርጋለን? መጀመሪያችን ኔጌቲቭ አለች፣ ቦታ እናቀያየር። ከዛ 30 እንዲመጣለን ደግሞ ሁለቱንም በተመሳሳይ ቁጥር እናብዛ። ይሄን በ5 ከዛ 25 30ኛ፣ ይሄን በ6 ከዛ 18 30ኛ ቦታ እናቀያየራለን። ይሄንን ስንሰራ በ5 አይደል? ኔጌቲቭ 25 30ኛ ሲደመር ይሄን በ6 ነው አይደል? 18 30ኛ። ይሄን ቦታ ብናቀያየርስ እንደዚህ ከምንሰራ 18 30ኛ ሲቀነስ 25 30ኛ። አሁን ከስር 30 ስለሆነ ከ18 ላይ 25 እንቀንስና 18 25 ላይ ለመድረስ ስንት ይቀረዋል ነው? 7 ነው አይደል? ምክንያቱም እዚህ ላይ 7 ብንደምር 25 ስለምናገኝ ማለት ነው።
ስለዚህ ኔጌቲቭ 7 30ኛ ይሆናል ማለት ነው። እንቀጥል።